የወንድ ልጅ ፍላጎት ማወቅ ከፈለክ ሴትን መመልከት ነው ይላል። ምን ማለት ይመስላችኋል? የምትለብሱት ወንዶች እንዴት ነው አድርገው የሚያስቡኝ እያላችሁ ነው። ጸሐፊው ነው ያላልኩ። እንዴት አድርገው ነው የሚያስቡኝ፣ ደስ እላቸዋለሁ አልላቸውም እያሉ የሚለብሱ ማለት ነው። ዝሙት ይላሉ። ዝሙት ንግስትን ባሪያ ያደርጋል፣ ንጉስን ባሪያ ያደርጋል። ንጽህና ደግሞ ባሪያን ንጉስ ያደርጋል። ባላወቅነው ባርነት እየተቀጠቀጥን፣ ባላወቅነው ባርነት እየተገዛን ያለ ነው። ለምን ይመስላችኋል? ባርነትን ያመጣብን፣ ስደትን ያመጣብን፣ መፈናቀልን ያመጣብን፣ ረሃብን ያመጣው ምን ይመስላችኋል? ኃጢአት ነው። የመከራ ባሪያ ያደረገን ንጽህና ስለሌለን ነው። ንጽህና ከባርነት ያወጣል። ዮሴፍ በወጣትነት ዘመኑ እግዚአብሔር ያየኛል ያለ ሰው ነው። ወጣትነት ዘመን እሳት የሚመራው ዘመን ስለሆነ እግዚአብሔርን ማሰብ ካልተቻለ እጅግ አደገኛ ነው፣ ያሰጥማችኋል። ታዲያ ልብሱን ጥሎላት ሄደ፣ ታሰረ። አያችሁ፣ ሰው ባሪያ ሲገዛ መግዛት ያለበት እንዲያ ያለውን ነው አለች። ዝርዝሩን ባልነግራችሁ ይሻላል ብዬ ነው አይደለም። እንዲያ ያለውን መልከ ጥፉ ይገዛል እንጂ ይሄን መልከኛ ባሪያ ገዝቶ አስደፈረኝ አለች። የራሷ ናት እንግዲህ እንደዚህ ያለችው፣ አስደፈረኝ እኮ አለ። በኋላ እንግዲህ ልብ ብላችሁ ስሙ። ልብሱ የሷን ልብስ ቀደደችው። ይሄ ደፋር ባሪያ እኔን እደፍራለሁ ሲለው ልብሴን ቀዶት፣ የሱን ልብስ ደግሞ ስታገል ቀድጀው አለ። የሱ ልብስ የተቀደደ በኋላው እንግዲህ እግዚአብሔር ያሳያችሁ ማለት ነው። በኋላው ነው። ከዚያ ምን አሉ ፈራጆቹ? እንዲህ አሉ፣ አይ መቼም የንግስት ፍርድ አይጣስም እንጂ ነገሩ ሲያንቺ ነው የሚመስል። ምክንያቱም እሱ አንቺን አስገድዶ ቢሆን የሱ ልብስ በፊቱ በኩል ነበር የሚቀደደው። ስለዚህ ሩጦ ሲወጣ ነው ነገሩ የቀደድሽበት። ግን ምን ይደረጋል፣ ተሾመሻል፣ ጊዜ ሰጥቶሻል ብለው አሰሩላት። ደስ ይበላት ተብሎ ማለት ነው። ዛሬ እኮ የሆነ ባለስልጣን እንዳይከፋው ተብሎ ያላበሳቸው መከራቸውን የሚያዩ ሰዎች አሉ። እነገሌን ደስ እንዲላቸው ተብሎ የሚታሰር ሰው አለ። እነገሌን ደስ እንዲለው ተብሎ የሚገደልም አይጠፋም። ይሆናል አላየውም፣ ግን ሳይኖር አይቀርም። እነገሌን እንዳይከፋቸው፣ ከሚከፋቸው ይሙት፣ 3 ሰው ይሙት አይደል? እግዚአብሔር ይውላችሁ። እግዚአብሔር ማንንም ለማዳን ማንንም አይገድልም። ፖለቲካ ግን ቢሆን ምን ይባላል? ፖለቲካ ቢሆን ግን የተወሰነ ሰው ከሚረብሽ የተወሰነ ሰው እንግደል ነው ሊባል ይችል ይሆናል። ሰምታችኋል አይደለም? ይገባችኋል ማለት የሆነ ሰው ለማትረፍ የሆነ አይታችኋል። አሁን ብዙ ጊዜ ልናገር እንልቶ እሺ ባትሉኝም እናገራለሁ። ከበሮ ሲመታ አሁን አንዳንዱ ሰው ወንድ ሲሆን ወደ እነማን ዙሮ ነው የሚመጣው? ወደ ሴቶች ዙሮ ነው የሚመጣው። እንዲያዩት እኮ ነው፣ ሌላ እኮ አይደለም። እንዲያዩት እነሱ እንዲያዩት በዚያ በኩል ማለት ነው። አንዳንዱ ሰው ደግሞ ሴቶች በተቀመጡበት ስንጥቅ አድርጎ የሚያልፍ ሰው አለ። እንዲሁ በዚያ እንዲያዩት ነው፣ ምንም እኮ አይደለም። ስለዚህ ከበሮ እነገሌ እንዴት ነው የሚሉኝ፣ በነገሌ ምን ስዕል አለኝ እየተባለ ነው የሚመታው ማለት ነው። አሁን ከበሮ ሲመታ አስከስታው፣ እንቅጥቅጡ፣ ብር መሰኘቱ ምንድን ነው? ለእግዚአብሔር ነው ለሰዎች ነው? እንዲህ ማለት እኮ በቂ ነው። ከበሮ ሲመቱ በጣም መሽከርከር ይቻላል አይቻልም ብሎ ከመጠየቅ በፊት አንድ ጥያቄ መጠየቅ ቀላል ነው። ከበሮ ስንመታ የምንሽከረከረው ለእግዚአብሔር ነው ለሰው ነው? ለሰው ነው። ሴቱም እንደዚያው ማለት ነው። ሴቱም ቢሆን ወንዶች እንዲያዩዋችሁ እያላችሁ ነው የምትኖሩት ሁሉ ይመስለኛል ነው። እንግዲህ እንዲያውም አንድ ጸሐፊ ምን ብሏል መሰላችሁ? የወንድ ልጅ ፍላጎት ማወቅ ከፈለክ ሴትን መመልከት ነው ይላል። ምን ማለት ይመስላችኋል? የምትለብሱት ወንዶች እንዴት ነው አድርገው የሚያስቡኝ እያላችሁ ነው። ጸሐፊው ነው ያላልኩ። እንዴት አድርገው ነው የሚያስቡኝ፣ ደስ እላቸዋለሁ አልላቸውም እያሉ የሚለብሱ ማለት ነው። ለሰው ተብሎ አይደለም የሚኖረው፣ ለእግዚአብሔር ተብሎ ነው። የመጀመሪያው እግዚአብሔር እኔን እንዴት አድርጎ ነው የሚያውቀኝ? በሌብነት ነው የሚያውቀኝ? በመለጋስነት? በውንብድና ነው የሚያውቀኝ? በቅንነት? በትጋት ነው የሚያውቀኝ? በስንፍና? በዝሙት ነው የሚያውቀኝ? በንጽህና? በጾም ነው የሚያውቀኝ? በሆዳምነት? በማመስገን ነው? በተሳዳቢነት ነው? በአስታራቂነት ነው? በነገረ ሰሪነት ነው የሚያውቀኝ ብሎ ነው
ከእግዚአብሔር ፊት ስላላችሁ መልክ ነው መጨነቅ። ለሰው ተብሎ ሰው አሁን ጆኮ ይገርማል። አንድ ሰው ብር ይሰጠና ቤተክርስቲያን እገሌ 50 ሺህ ብር ሰጥቷል እልል በሉለት። ሰዎች አሁን ሰውየውም ከዚያ በኋላ ምንድን ነው ሌላ ቀን 10 ብር ሲሰጥ ዝም ብንል ዛሬ አንሶ ነው ያለጨበጨቡልኝ ማለት ይጀምራል ማለት። እግዚአብሔር ይቀበለኛል ሳይሆን ሰዎች እንዴት አሉኝ ስለሆነ ማለት ነው። ሰዎች እንዴት አሉኝ፣ ሰዎች ተቀበሉኝ አልተቀበሉኝ። ሰውን መሰረት አድርጎ የሚሰራ ስራ ሰው ሲወድቅ አብሮ ይወድቃል፣ ሰው ሲፈርስ አብሮ ይፈርሳል። ሰውን እየተከተለ እግዚአብሔርን የሚከተል ሰው ይጠፋል። እግዚአብሔርን ተከትሎ ከሰው ጋር ይኖራል እንጂ ሰውን ተከትሎ ከእግዚአብሔር ጋር አይኖርም። ሰው ተሰባሪ ነው፣ ሰው ተሰናካይ ነው፣ ሰው ወዳቂ ነው። ጽኑ እግዚአብሔር ነው። ሩጫቸውን የጨረሱና እሱን የመሰሉ ቅዱሳንን ግን እንከተላቸዋለን። አሁን ለዚህች ሰው ተብሎ ያ ጻድቅ ሰው ታሰረ። በኋላ እግዚአብሔር አልተወውም። ከእስር ቤት ውስጥ እያለ ደግሞ ህልም የመፍታት ጸጋን ሰጠው እግዚአብሔር። እስር ቤት ሊያወጣው ሲፈልግ ማለት ነው። ነገር ሁሉ ለበጎ ነው የሚባለው ለዚያ ነው። ነገር ሁሉ ለበጎ ነው። እስኪ በሉ አንድ ጊዜ ምእመናን፣ ነገር ሁሉ ለምንድን ነው? ለበጎ ነው። መታሰርም መጨነቅም ሰዎች ሁሉ ተሰብስበው ውሸታም መሆናቸው ግድ የለም፣ መልካም ነው። 11 ወንድሞች ነበሩ። 11ዱም ጨካኞች፣ 11ዱም ውሸታሞች፣ 11ዱም ደግሞ አሳልፈው የሚሰጡ ናቸው። ኢትዮጵያ ውስጥ 110 ሚሊዮን ህዝብ ካለ 110 ሚሊዮን 109 ሚሊዮን 999 ሺህ ሰው ውሸታም ሆኖ አንድ ሰው ቢተርፍ እንኳን ይሄም ቢሆን ለበጎ ነው። ይሄም ቢሆን ለበጎ ነው። እግዚአብሔር በአንድ ሰው መፍትሄ ስለሚያመጣ ማለት ነው። አሁን ሰው በጣም የጨካኞችና የክፉ ሰዎች መብዛት እያስጨነቀው ነው። ብዙውን ሰው አለቀልን ብሎ ወደ መወሰንም እየደረሰ ነው። አንዳንዱ ሰው ከዚህ በኋላማ ምን ቀረን እያለ ነው። እግዚአብሔር ሁሉም ክዶ አንድ ሰው ቢቀርም በዚያ መፍትሄ የማምጣት ኃይል ያለው አምላክ ነው እግዚአብሔር። ወንድሞቹ ሁሉ ሸጡት። ከዚያ ደግሞ የተሰደደበት ሀገርም ደግሞ እስራት። አንዳንድ ጊዜ መከራ ሲደራረብ እግዚአብሔር የሌለ ይመስላል። ሊቃውንት ይላሉ ደመና ሲበዛ ፀሐይ የሌለ ይመስላል፣ ውሸት ሲበዛ እውነት የሌለ ይመስላል፣ መከራ ሲበዛ እግዚአብሔር የሌለ ይመስላል ይላሉ። ግን ደመናውን ነፋስ መበተኑ አይቀርም፣ የውሸት ብዛትም በእውነት መበተኑ አይቀርም። ጊዜ የሰጣቸው ሰዎችም በጊዜ መሰናከላቸው አይቀሩም። ጨካይ ሰዎችም ለነሱም ጨካይ መውረዱ አይቀርም። ባለጸጎችም መደየታቸው አይቀሩም። ሁሉም ይረሳል። ለደስታም የማብቂያ ጊዜ አለው፣ ለሐዘንም የማብቂያ ጊዜ አለው። እዚያ እስር ቤት ውስጥ እንዳለ እግዚአብሔር የህልም ጸጋ ሰጠው። ህልም ፈታ። ይኸው እንግዲህ እንደምታውቁት ንጉሱ 7 የወፈሩ ላሞች በህልሙ አየ። 7 የከሱ ላሞች ደግሞ መጥተው የወፈሩትን ላሞች ሲውጧቸው አየ። ማን ይፍታለት? ኧረ አንድ ህልም የሚፈታ ባሪያ ያለ ከኢየሩሳሌም ተገዝቶ ይመጣ፣ እስኪ ና በሉት። አንተ ህልሜን የምትተረጉምልኝ አለው። ንጉሥ ህልም የሚተረጉም እግዚአብሔር የገለጠለት ነው አለው። መጀመሪያ ሃይማኖቱን ሰበከ። አሁን የፈታለው ጸጋ አለኝ አላለም። እንደዚህ ዘመን ሰው ማለት ነው። የዚህ ዘመን ሰው እንኳን ያለውን ጸጋ የሚመኘውን ጸጋ ሁሉ ነው በፌስቡክ የሚለጥፈው አይደለም፣ የሌለውን ሁሉ ማለት ነው። አሁን እናንተ እኔ ይገርመኛል። ሰው ገዳም ሂዶ አቡነ ዘበሰማያት ከመድገሙ በፊት ፎቶ ተነስቶ በፌስቡክ መለጠፍ ይቀናል። እንዲሁ እኮ ግርም እኮ ነው የሚያደርገኝ እኮ እውነቴን እኮ ነው። እንደዚያ አሁን እኔ እኮ ገዳሙን ለመሳለም ሂዳችሁ በዚያ ከቆራችሁ ገዳሙ ውስጥ መልአክ ሊገለጥላችሁ እኮ ተኙና እንራመድባችሁ ሳትሉን አትቀሩም ማለት ነው። በጣም እንዴት ያለ እኮ ሰው ችኩል እንደሆነ ልብ ብላችሁ ስሙ። ይሄ ጸጋዬ የእግዚአብሔር ነው፣ ይሄ ስጦታዬ የእግዚአብሔር ነው ነው የሚባለው። ህልም የሚተረጉም እግዚአብሔር ነው አለ። በል ተርጉምልኝ። 7 የከሱ ላሞች የተባለ የወፈሩ ላም 7 የጥጋብ ዘመን ይመጣል። 7 የከሱ ላሞች የተባሉት 7 የረሃብ ዘመን ይመጣል አለው። ምን ላድርግ አለው ንጉሱ። በ7ቱ የጥጋብ ዘመን ለረሃቡ ዘመን አጠራቅም፣ ህዝቡን እህል አምጡ አልክና ሰብስብና መልሰህ
ለረሃቡ ዘመን ለሕዝቡ ታከፋፈላቸዋለህ። ይህንን የሚያደርግልኝ ካንተ በቀር ጥበበኛ የለም። ከመንበሬ በቀር የግብፅ ንጉሥ አድርጌ ሹሜሃለሁ። ነገር ሁሉ ለበጎ ነው የሚባለው ለዚህ ነው። ወንድሞቹ ለባርነት በባዕድ ሀገር ቢሸጡት እግዚአብሔር በሕልም ፈችነት አማካኝነት በግብፅ ምድር ለባርነት በሄደበት ሀገር ለንጉሥነት እንዲሾም አደረገው። ንጹሕ መሆኑን ይህንን ይዘው ሊቃውንተ ቤተ ክርስቲያን ይላሉ። ዝሙት ይላሉ፣ ዝሙት ንግሥትን ባሪያ ያደርጋል፣ ንጉሥን ባሪያ ያደርጋል። ንጽሕና ደግሞ ባሪያን ንጉሥ ያደርጋል ይላል። ተመልከቱ ክርስቲያኖች፣ ዝሙት ንግሥቲቱን የባሪያዋ ባሪያ አድርጓት ነበረ። 20 ብር ለገዛችው ለዮሴፍ ለሱ ወድቃ አንተን እመኛለሁ ብላ ስትለምን ነበረ። ኃጢአት ንጉሥን ንግሥትን ባሪያ ያደርጋል። እሱ ደግሞ ለኃጢአት ያልተገዛ ንጹሕ ስለሆነ ንጽሕና ደግሞ ባሪያውን ንጉሥ አደረገው። ዛሬ እውነቴን ልንገራችሁ፣ ባላወቅነው ባርነት እየተቀጠቀጥን፣ ባላወቅነው ባርነት እየተገዛን ያለ ነው። ለምን ይመስላችኋል? ባርነትን ያመጣብን፣ ስደትን ያመጣብን፣ መፈናቀልን ያመጣብን፣ ረሃብን ያመጣው ምን ይመስላችኋል? ኃጢአት ነው። የመከራ ባሪያ ያደረገን ንጽሕና ስለሌለን ነው። ንጽሕና ከባርነት ያወጣል። እውነቴን ልነግራችሁ፣ አሁን ከተጋረደብን መከራ እንድንወጣ ከፈለጋችሁ መፍትሄው ምንድን ነው ብትሉኝ፣ ንጹሕ መሆን፣ መንጻት። የምትሰርቁ ሰዎች ስርቆታችሁን ማቆም፣ ሱስ ያለባችሁ ሰዎች ሱሳችሁን ማቆም ከዛሬ ማታ ጀምሮ። ሌብነት ያለባችሁን ጦሜን እግዚአብሔርን ይዤ እሞታለሁ፣ እግዚአብሔርን አጥቼ ከምጠግብ እግዚአብሔርን ይዤ በራብ እሞታለሁ ካላችሁ፣ ተንኮለኛነትን ከተዋችሁት፣ ነገረ ሰሪነትን ከተዋችሁት፣ እርግጠኛ ሆኜ የምናገረው እዚህ የተሰበሰበው ሰው እኔንም ይጨምራል። እዚህ የተሰበሰበው ሰው ብቻ ንጹሕ ከሆነ ኢትዮጵያ የሰላም ነፃነት ታገኛለች። እመኑኝ፣ ይህን እግዚአብሔር ያደርግልናል። ግን አልነጻንም። ጉድፍ አለብን። ያ ጉድፍ መራገፍ አለበት። የሆይ ሆይታ ሃይማኖት አይደለም ያለን፣ የቅድስና ሃይማኖት ነው። አሁን ጥምቀት መጥቷል። እንግዲህ ጥምቀት ሲመጣ ተሰብስበን እልልልልል ስላልን መፍትሄ የምናመጣ እንዳይመስላችሁ። እልል ስላልን፣ ስላጨበጨብን፣ ምንጣፍ ስላነጠፍን፣ መጋረጃ ስለጋረድን፣ ታቦቱን አጅበን ስላስገባን ብቻ መፍትሄ አይመጣም። የሚቀድመው መንጻት ነው። እልልታ መስዋዕት ነው። ማይሌት መስዋዕት ነው። ቅዳሴ መስዋዕት ነው። ዝማሬው መስዋዕት ነው። የወጣቶች ማስተባበር ሁሉ መስዋዕት ነው። በጥምቀት ሁሉም ሰው መስዋዕት ይሰዋል። ግን ከመስዋዕት በፊት ምን እንደሚቀድም ንገራችሁ። ወነጸረ እግዚአብሔር ላይለ አቤል ወላይለ መስዋዕቱ፣ ወይነጸረ እግዚአብሔር ላይለ ቃየል ወላይለ መስዋዕቱ። እግዚአብሔር ወደ አቤልና ወደ መስዋዕቱ፣ እግዚአብሔር ወደ ቃየልና ወደ መስዋዕቱ ግን አልተመለከተም። በሞቴ ልብ ብላችሁ ስሙ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። የአቤልን መስዋዕት እግዚአብሔር እንዲመለከተው ያደረገው የአቤል ንጽሕና ነው። የቃየልን መስዋዕት እግዚአብሔር እንዳይቀበለው ያደረገው የቃየል ርኩሰት ነው። ኢትዮጵያ ውስጥ ከሚደረገው የቤተ ክርስቲያን አገልግሎት በላይ በሰማይ ካልሆነ በቀር በየትኛውም ዓለም አይገኝም። እንደ ኢትዮጵያ ቤተ ክርስቲያን ቅዳሴ፣ እንደ ኢትዮጵያ ቤተ ክርስቲያን ሰዓታት፣ እንደ ኢትዮጵያ ቤተ ክርስቲያን ማህሌት፣ እንደ ኢትዮጵያ ገዳማት ያለ ረሃብ፣ ጽኑነት፣ እነ ማኅበረ ሥላሴን እነ ዋልድባን የመሰሉ ተጋድሎን እንደ ልብስ ለብሰው የሚኖሩ የቅድስና አርበኛ ያለባት ሀገር ኢትዮጵያ ናት። ታዲያ ለምንድን ነው መከራችንን ማስወገድ ያቃተን ካላችሁ፣ ከነ ክፋታችን ስለምናስቀድስ፣ ከነ ተንኮላችን ስለምንጸልይ፣ ከነ ርኩሰታችን እልል ስለምንል